ታንክ ዩ ይሄን ጥሪ አክብራችሁ እዚህ ስለመጣችሁ በጣም ነው የምናመሰግነው። ይሄ ነገር ሲጀመር እንደ አይዲያ የዛሬ 6 ወር አካባቢ ነው ያሰብኩት። ምክንያቱም አርሰናል እንደ ሁሉም የአርሰናል ደጋፊ ውስጣችን ያለ ነገር ነው፣ መቼም አንቀይርም። ታችም ወረደ አልበላንም፣ ይሄ ሁሉ አመት ተሰቃየንም፣ ስቲል የአርሰናል ጨዋታ ይክሰናል እያለን አሁን ደግሞ በደምብ ሳንጫወት ዋንጫውን በልተናል። ዋንጫ እንደሚበላም አረጋግጠናል ማለት ነው። እና ይሄን አይዲያ እንደ ድሪም መጥቼ ብዙ ቦታ እያወራው ብዙ ሰዎች ይስቁብኝ ነበረ። በጣም አመሰግናቸው በዚህ አጋጣሚ የስፖርትና የባህል ፌዴሬሽን ዋና አቶ መክዩ እንደ አይዲያ ሳወራቸው በጣም ተገርመው ከተሳካልህ ከበላ ይህን ስቴዲየም እፈቅድልሃለሁ ብለውኝ በዛን የተጀመረው። ከዛ አይዲያን ይዤ ደግሞ እንዲሁ ወደ ስፖንሰሮቻችንም የተለያየ ቦታ ሄጄ ብዙዎቻቸው ያው አይሆንም አይበላም አይታችኋል። እንግዲህ ማንቸስተር ሲቲም ደጋፊዎች ቦትለር ይሉናል በእንግሊዘኛ ቦትል ያው አይጨርሱትም፣ መጨረሻ ላይ ይታነቃሉ አይነት ነገር ነው ትርጉሙ። ግን እንደዚህ አጋሮቻችን አዋሽም ይሄን ድሪም እንደሚሆን አውቆ አጋራችን ስለሆነና ይሄ ኢቨንት ሰክሰስፉል እንዲሆን እንድንጀምረው ስላደረገን በጣም ትልቅ ከፍ ያለ ምስጋና በእናንተም በአርሰናል ስም እንዳቀርብ ይፈቀድልኝ። እንዲሁም አበሻ ቢራ ባይ ዘ ዌይ ብዙ ነገሮችን እየሞከርኩኝ አይዲያውን አይተው መተው ራሳቸው አፕሮች አድርገውኝ ይሄንንም ኢቨንት መቼም አያመልጠንም ብለው አብረው ጆይን አድርገው እንዲሰሩ የተባበሩን ትልቅ ዋናው ስፖንሰሮቻችን ናቸው ከአዋሽ ቀጥሎ። እንዲሁም በጣም ዋና ስፖርት ወቅት ሳረግ አየሁትና አላቀውም ነበረ፣ ግን አየሁት ትጥቁንና ገብቼ አወራሁት። እዛ የምትሰራ ልጅ እስኪ ባለቤቱን አገናኝ ብዬ ቁጭ ብለን አይዲያውን ነገርኩት። ምንም ሆነ ምንም በምንም ዋጋ ይሁን በምንም ለብር አይደለም ለምንም አይደለም ይሄን ነገር አብሬ አግዛለሁ ይሄ ነገር ከተሳካ ብሎ ያው አሁን እንዲያውም ወደ 8,000 7,000 እየመጣ ነው። እዚሁ ያላችሁ ታዩታላችሁ። የአርሰናል ደጋፊዎችም እዚሁ ናችሁ። በዚሁ አንዳንድ ማሊያ እንሰጣችኋለን። ሌላ ትንሽ ስለ ኢቨንቱ ልበልና ሞር እዚህ ያለው የማርኬቲንግ ዳይሬክተር የኢቨንቱም ሲኦ ስላለ ሞር ዲቴል ያወራል። ምንድነው የፈለግነው? ዋናው ስፖርት ዘር አይመርጥም፣ እድሜ አይመርጥም፣ ትንሽ ትልቅ አይልም፣ ሀብታም ደሃ አይልም። ሁላችንንም አንድ የሚያደርገን ነገር ስፖርት ነው። ከጎንህ ካለው ጋር ሌላ ጊዜ ሰላም ላትለው የማትችለው ሰው ወይ ጎል ሲገባ ምን ሲል ተነስተህ ተቃቅፈህ አብረህ ታብዳለህ። ዛስ ፉትቦል። እኛ እዚህ የምናዘጋጀው ከ10 በላይ ዘፋኞች ሁሉንም ሊስት ማድረግ ያው በየሶሻል ሚዲያ ስለምታያቸው አያስፈልግም። እንዲሁም ዲጄዎች የተለያዩ ከውጭ የምንጋብዛቸው ስፔሻሊ ኤኤፍቲቪ የአርሰናል ፉትቦል ፋን ሚዲያ ነው። በጣም ትልቅ ሚዲያ ነው። ወደ 1.8 አካባቢ አይ ቲንክ በዩቲዩብ እንኳን ፎሎወር ያላቸው ናቸው። ኢትዮጵያ ውስጥ መጥተው ስለ ኢትዮጵያ እንዲያዩና ሀገራችን ምን ያህል የአርሰናል ደጋፊ እንዳለ ምን ያህል ለስፖርት ያለንን ፓሽን ኢትዮጵያኖችን እንዲያዩም ስለምንፈልግ እነሱም የሚመጡበት ኤዌ ያው ሁላችንም እናውቀዋለን። ኤዌ እንደ ገስት ትልቁ እንግዳችንም የአርሰናል የፎርማል ተጫዋቾችን ለመጥራት ሞክረናል። በአሁኑ ሰዓት ይሳካልን ኤዌ ነው። ግን ይሄ ዘ ቢጊኒንግ ነው። ባይ ዘ ዌይ ዊ ሻምፕ ብለን ይሄን ነገር የጀመርነው ምንድነው ኔክስት ይር አርሰናል ባይበላውም ይሄ ዝግጅት ይካሄዳል። ማንም ሆነ ማንም ቢበላውም ባይበላውም ግን እንበላዋለን፣ እርግጠኛ ነን። እኛ እዚህ ግሩፕ ውስጥ የተለያየ ባክግራውንድ ያለው በቢዝነስም ሆነ በስፖርት ድጋፍም አንድ ላይ ተሰብስበን ይሄን ነገር ወደፊት እንዲቀጥልና ብዙ አይነት ዝግጅቶችም ሲኖር በስፖርት ዙሪያ ያለ ነገሮችን ለማዘጋጀት ብለን ነው እንግዲህ ይሄን ነገር የጀመርነው። አይ ቲንክ ሌላ ዲቴሉን እነሱ ቢያወሩት ይችላል ብሎ ሳላወራው አመሰግናለሁ። ነፃ ቲሸርት የተዘጋጀ ልዩ ቲሸርቶችን አዘጋጅተናል። ያው በጣም መጨረሻ ላይ ማድረግ የምፈልገው ይሄ ዝግጅት እንደ መጀመሪያ በመሆኑ
ሁሉም የሚዲያ አካላት ሁሉም የኢቨንት አዘጋጅ ድርጅቶች በጋራ ሆነው አሁንም ቀኑ እስካለን ድረስ ይሄ እንደ ታሪክ የሚጻፍ ነውና የቫርዳስ ኢንተርቴይንመንት ወይም ደግሞ የአንድ ተቋም ዝግጅት ብቻ አለመሆኑን ተገንዝባችሁ የሚዲያ አካላት በእለቱም እንድትገኙ እንፈልጋለን። ከዛም ባለፈ ደግሞ ከዚህ በኋላ ያለውን እያንዳንዱን መረጃ ለማህበረሰቡ እንድታደርሱልን እንፈልጋለን። አመሰግናለሁ። እሺ እንቀጥላለን። የማርኬቲንግ ዳይሬክተሩ አቶ ፊሊሞን መንገሻ። እሺ በጣም አመሰግናለሁ። ማመስገኑን ያው ነተስፉ ናቲም እንትን ስላደረጉት ቀጥታ ወደ ኮላውቱ ሊድና ማርኬቲንግ ላይ እንዳለሰው ይሄኛው ኢቨንት በጣም ትልቅ ነው። እንደ ሀገር እንደ ሪዮ ላይ የብራዚል ኢቨንቶች ትላልቅ ሴሌብሬሽኖች ያስፈልጉናል። ብዙ ቁጥር ነው የኢትዮጵያ ሕዝብ ከአፍሪካ ሁለተኛ ነን እና ካፒታል ሲቲው አዲስ አበባ ራሱ በጣም ብዙ ሚሊዮን ሕዝብ ነው ያለን። ስለዚህ እንደዚህ ትላልቅ ሴሌብሬሽኖች በደንብ ማዘጋጀት ይኖርብናል እና አሁን ይሄኛውን ፖርታል በቫርዳስ ኢንተርቴይንመንት እየተከፈተ ነው። ስለዚህ ሁሉም ኢቨንት ኦርጋናይዘር እንደዚህ አይነት ኢቨንት ለማዘጋጀት ትልቅ በር እየተከፈተ ስለሆነ ይሄ የቫርዳስ ብቻ ነው የሚለውን ትተነው ሁላችሁም በሶሻል ሚዲያ ፔጃችሁ ይሁን በኤኒ የእናንተ ሚዲያዎች ይህንን ኢቨንት እንድታጋሩ እጠይቃለሁ። ከዛ ውጪ ወደ ናሽናል ቲሞቻችንን መግባታችን አይቀርም። ስለዚህ አሁን በኢንተርናሽናል ጀምር ነው እንጂ ናሽናል ቲሞቻችን ላይ የኦፕኒንግ ሴሬሞኒ ላይ የሲዝኑ ሲዘጋም ከዛ የሻምፒዮኖቹም የናሽናል ሻምፒዮኖች ማዘጋጀታችን አይቀርም። ስለዚህ ሁላችሁም የኢትዮጵያ ክለቦች በሁሉም የፔጃችሁ ገጾች ላይ ብታጋሩት በጣም አሪፍ ነው እላለሁ። ከዛ ውጪ የኢቨንቱ ቀን ከኤርፖርት እንግዶቹን ተቀብለን እዚህ ድረስ ሁላችንም ሁሉም ደጋፊ ከቦሌ እዚህ ድረስ መንገዱን ሞልተ ነው እንድንመጣ እንድትገኙ ጠይቃለሁ። አመሰግናለሁ። ቴንክ ዩ። እሺ እጅግ አድርገን እናመሰግናለን አቶ ፊሊሞን። በነገራችን ላይ በዓለም ላይ ታዋቂ ተጽዕኖ ፈጣሪ የሆኑ በተለይ ቀድሞ ተጫዋቹን ኢማኑኤል ኤቦይን ጨምሮ ቅዳሜ ረፋድ ከ1 ሰዓት ጀምሮ በልዩ አቀባበል በሚካሄደው የአቀባበል ስነስርዓት ላይ ደጋፊዎቹ፣ የሚዲያ ባለሙያዎች በዚህ አጋጣሚ እንድትገኙ ጥሪያችንን እናስተላልፋለን። እንቀጥላለን። ያው ሰፋ ያለ ሰዓት የሰጠነው ለቫርዳስ ኢንተርቴይንመንት ነው። ምክንያቱም አዘጋጅ ደግሞ ብዙ ይደክማል። በነገራችን ላይ ብዙ ስብሰባዎች አሉት፣ ብዙ ፍቃዶች፣ ብዙ አፕሩቫሎች አሉና እባካችሁ በድጋሚ አዘጋጆቹን ቫርዳስ ኢንተርቴይንመንትን እጅግ አድርጋችሁ አመስግኑልኝ። ቅድም እንዳለው ሌላ ደጋፊ አላችሁ እንዴ? ስለዚህ ቫርዳስን እስኪ በድጋሚ እባካችሁ በደንብ አመስግኑልኝ። የዚህ ፕሮግራም በተለይ ትኬት መቁረጥ ስናስብ በአዋሽ ብር ፕሮ ላይ ገባ እንልና ኢቲኬት ላይ እናገኛለን ይህንን ትኬት። ከመካከላችን ደግሞ አቶ መልካሙ ታደሰ የብራንዲንግ እና ትሬድ ማርኬቲንግ ዳይሬክተር ናቸው ከአዋሽ ባንክ። እሳቸው መልእክት ያስተላልፉልናል። እሺ እንዴት ዋላችሁ? እየመሸ ነው። መጀመሪያ ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ። ቢኮዝ ፐርሰናሊ እኔ የቼልሲ ደጋፊ ነኝ። ዋንጫው ግን የገባው ለንደን ስለሆነ በጣም ኩራት ተሰምቶኛል። እንደው ትንሽ ለባንካችን ልበልስኝ፣ ስለ አዋሽ ባንክ ስንቶቻችሁ ምናልባት የአዋሽ ባንክ ሂስትሪ ታውቃላችሁ በሚል ዳውት ስላለኝ ነው። አዋሽ ባንክ በኢትዮጵያ ውስጥ የለውጥን ተከትሎ የተመሰረተ የመጀመሪያው ባንክ ነው። የመጀመሪያው የፕራይቬት ባንክ ማለት ነው። ከዛ አሁን እድሜያችን እንግዲህ ኦልሞስት 32ኛ ዓመታችን ይዘናል ማለት ነው። በ32 ዓመት ውስጥ አዋሽ ባንክ ያልዳሰሰው የኢኮኖሚ ዘርፍ የለም፣ ያላበረከተው አሻራ የለም። ሰው በብዙ የኢኮኖሚ ሴክተር ላይ የተሰማሩ የኢትዮጵያ ወገኖቻችንን የቢዝነስ ተቋማትን እያገዘ ዛሬ ላይ
32ኛ ዓመቱን እያከበረ ይገኛል ማለት ነው። በዚህ ጉዟችን ውስጥ እንደ ባንክ የምንሳተፍበት የፋይናንሻል ሴክተር ብቻም ሳይሆን በተለያዩ ኢቨንቶች ላይ በመሳተፍ ከወገኖቻችን ጋር የደስታ ተጋሪ የችግር ተቋዳሽም ነበርን ማለት ነው። ይህም በሚዲያ ብዙም ታውቃላችሁ። ዛሬ ላይ ይህን ፕሮግራም ስፖንሰር በምናደርግበት ሰዓት ምንድነው ለየት የሚለው እንደ አርሴናል ደጋፊዎች ታጋሽ ተስፈኛ ያለ አይመስለኝም። አፍተር 22 years ተስፋን ሰንቀው በተጫዋቾቹ ትጋት የማይሆን ነበር የተባለውን ታሪክ ቀይረው ዋንጫ አንስተው ደጋፊዎቻቸውን አስደስተዋል። ኢትዮጵያ ውስጥ ደግሞ ብዙ ደጋፊዎች አሉ፣ ያያችሁት ነገር ነው። ይህንን ደስታ ሰለብሬት ለማድረግ ሀሳቡ ሲመጣ የዚህ ኢቨንት አጋር መሆን ማለት ትርጉሙ ለእኛ ከዛ በላይ ነው። ለሀገር ግንባታ ከሚደረገው ጥረት ባሻገር የወገኖቻችንን ደስታ ደግሞ አብረን ሼር ማድረጉ አይ ቲንክ ትልቅ ነገር ነው ብዬ ነው የማስበው እና አዋሽ ባንክ ሁልጊዜ ከሻምፒዮኖች ጋር ይኖራል። ሪጋርድለስ ኦፍ ኤኒ ክለብ ነገ ደግሞ ተረኛ በአገራችንም ከሀገራችንም ውጭ ያለ ክለብ ደጋፊ እና ሀሳብ እንደዚህ አይነት ተመሳሳይ ሀሳብ ይዞ ቢመጣ we are always with you። ስለዚህ ኔክስት ይር እንደተባለው እኔ የሚታየኝ አርሰናል ነው፣ ምናልባት ከተከተለ ቼልሲ ነው። ግን ኢንኬዝ ሌላ ቡድን ቢያሸንፍ እና ይሄ ተመሳሳይ ሀሳብ በቫርዳስም ይሁን በሌሎች የኦርጋናይዘሮች ሀሳብ ይመጣ we always stand with the champions። ይህን ካልኩኝ ምናልባት እንደው ኦዲየንሱ ከወዲሁ መጠንቀቅ አለበት፣ ሬዲ መሆን አለበት ብዬ አስባለሁ። ይህን የመሰለ ኢቨንት ሊያመልጥ አይገባም፣ በአይን ሚስ ሊያመልጠን አይገባም። እንዳያመልጥ ምን አድርገናል? እንደ ባንክ ሁሉም ቅርንጫፎቻችን ትኬት ሽያጭ ላይ እንዲሳተፉ አድርገናል። ሁሉም ኤጀንቶቻችን ከ15,000 በላይ የሚጠጉ ኤጀንቶቻችን ኢትዮጵያ አዲስ አበባ ላይ ከአዲስ አበባ ውጭ ያሉ ኤጀንት ትኬት እንዲሸጡ አድርገናል። ከምንም በላይ ደግሞ ዘንድሮ ባንኬን በእጄ የሚባል የተለምዶ አባባል አለ። ዩር ሞባይል ፕላትፎርም ኢዝ ዩር ባንክ። የአዋሽ ብር ፕሮ አፕሊኬሽን ዳውንሎድ በማድረግ እዛ ላይ ኢቲኬት ወይም ደግሞ ቲኬቶች የሚላለ እዛ ላይ ገብተው ለየት የሚለው በቫርዳስ አንድ በጣም የተመቸኝ ሁሉንም ያማከለ ነው። ከታች እስከ ላይ ያለውን ክሊያንት ወይም ደግሞ የደስታ ተቋዳሽ ያማከለ ፕራይሲንግ አላቸው። ያንን እየመረጡ ሁሉም በአቅሙ ኢንጆይ እንዲያደርግ ቡክ እንዲያደርግ አሬንጅ አድርገናል ማለት ነው። ስለዚህ አደራም ብለው የኢቨንቱ ቀን ከሚኖር ወረፋ ከሚኖር መጨናነቅ ቲኬት አልቋልም እንዳይባል ሆፕፉሊ ቢኮዝ ፍሮም ዲስ ዴይ ኦንዋርድስ ብዙ ነገር ይቀየራል ብዬ ነው የማስበውና ስለዚህ ቲኬት የለም ምናምን ከመባል ሬዲ የሆኑ ቲኬትን ባሉት በዘረዘርኳቸው ቻነሎች ላይ ሰኪር ማድረግ እመክራለሁ። ለምንድን ነው የዛን ቀን ቅዳሜ ቀን ከወረፋም ካለ መጨናነቅ ያላስፈላጊ መጨናነቅን ሬዲዩስ ማድረግና ሬዲ የሆኑ ዘና ብሎ ወደ ኢቨንቱ በጊዜ መጥቶ ኢንጆይ ለማድረግ ይረዳል ማለት ነው። ስለዚህ አደራ የምላችሁ ነገር ሁላችሁም ደጋፊዎች ahead of the event ቲኬቱን በጠቀስኳቸው ቻነሎች ቆርጣችሁ እንድትገኙ ለማለት እወዳለሁ። በተረፈ ውጤት ዝግጅቱ ያማረ እንዲሆን ያላሰለሰ ጥረት ያደረገው የቫርዳስ ኢንተርቴንመንት ዋና ስራ አስኪያጅ አቶ ተስፉ ስኬቱን እስከመጨረስ ከአንተ ጋር መሆናችንን እንገልጻለን። ሁላችሁም ለዚህ ኢቨንት ዳይሬክትሊም ኢንዳይሬክትሊም ኮኦፕሬት ያደርጋችሁ ለወደፊትም ምን ታደርጉ እንግዲህ ምስጋናው ይድረሳችሁ ነው የምለው። እንደ ባንክ ደግሞ በቀጣይ ከማንም ሻምፒዮን ጋር ለመቆም ዝግጁ መሆናችን በዚህ አጋጣሚ እንድትረዱ እፈልጋለሁ። አመሰግናለሁ። እሺ እናመሰግናለን አቶ መልካሙ ታደሰ። ሁሌ ከአሸናፊዎች ጋር ነን አይደል? አሸናፊነት ደግሞ ዝም ብሎ አይመጣም። ደጋግሞ መስራት፣ በተስፋ መጓዝ እነዚህን ሁሉ ያካትታል። አጋሮቻችንን እጅግ አድርገን እናመሰግናለን። በመቀጠል ከሀበሻ ቢራ የወይዘሮ አስኳል ኪሮስ ማርኬቲንግ ዳይሬክተር ናቸው። በንጉስ ማልት ይህንን ፕሮግራም በክብር አጋር ሆነዋል። እንግዲህ እሳቸውም ቢያስተላልፉ ጋብዝ። እንዴት ዋላችሁ? ያው ማርኬቲንግ ዳይሬክተር የሚለው ማርኬቲንግ ማናጀር በሚለው ይስተካከልልኝ እንደርሳለን። ያ እንኳን ደህና መጣችሁ። ያው ሀበሻ ሜን ብራንድ ሀበሻ
ቢራ አክሲዮን ማህበር ከንጉስ ማልት ጋር በመተባበር የዚህ ኢቨንት የፕላቲኒየም ስፖንሰር ሆኖ ጆይን አድርጓል። ለዚህም በጣም ደስተኞች ነን። ዛሬ የአርሰናል እግር ኳስ ክለብን እና በኢትዮጵያ የሚገኙ እልል ያሉ ደጋፊዎቹ ያለንን አድናቆትና በክብር የምንገልጽበት ይህንን ድንቅ ዝግጅት በመደገፋችን እጅግ ኩራት ይሰማናል። ከዚህ በተጨማሪ አርሰናል ያው ኦፍኮርስ በዓለም ላይ ካሉ የእግር ኳስ ክለቦች አንዱ ሲሆን በሀገራችን ለክለቡ ጥልቅ ፍቅር ያለው ታማኝ ደጋፊ እንዳለውም የምናውቀው ነው። ስለዚህ ሀበሻም ከኢትዮጵያ ብራንዶች በግንባር ቀደም ከሚጠሩ መሀል እንደመሆናችን ሰሞኑን ሚዲያ ላይ ካያችሁት ብራንድ አፍሪካ 100 ዋን ኦፍ ዘ ሞስት አድማየርድ ብራንድ ተብሎ መርጦታል። ይሄም ለዚህ ምክንያቱ የኛ ደንበኞች አድሬስ ስናደርግ ቢራ መሸጥ ብቻ ሳይሆን የነሱ ፓሽን ፖይንት ላይ፣ ሙዚቃ ላይ፣ አርቱ ላይ ጥበብን በመደገፍ ከኮንሱመሩ ጋር ቀርበን ስለምንሰራ ነው ምርጥ ብራንድ የሚል አዋርድ የተሰጠን ማለት ነው። በሀበሻ የላቀ ጥራት ከኢትዮጵያ ባህል ቅርስና እሴቶች ጋር ያለንን ጠንካራ ትስስር ይበልጥ እያጠበቅን ከፍተኛ ጥራት ያላቸው ምርቶችና የማይረሱ ልምዶች ለደንበኞቻችን እንዲሁም ለስፖርት ቤተሰቡ በሙሉ በማቅረባችን እጅግ በጣም እንኮራለን። ሌላው የጋራ ፍላጎታችንና መገለጫ በማክበር እና በማህበረሰቡ የሚያቀራርቡ ሁኔታዎች በመፍጠር ረገድ ታላላቅ ብራንዶች ከምርት ያለፈ ፋይዳ አላቸው ብለን እናምናለን። እንደዚሁም እንደዚህ ባሉ አጋርነቶች አማካኝነት ተጠቃሚዎቻችን የሚያነሳሱ የሚያሳትፉና የሚያዝናኑ መድረኮችን መደገፋችን እንቀጥላለን። ለዝግጅቱ አዘጋጆች ያው ለአርሰናል ደጋፊዎች እና ዛሬ ከኛ ጋር የተገኙ በሙሉ እናመሰግናለን። ሀበሻ በኢትዮጵያዊነታችን የምንኮራ ለጥራት የቆምን በፈጠራ የምንመራ እና ልዩ ድባብ በመፍጠር ሰዎችን በአንድነት ለማዝናናት በቁርጠኝነት የተነሳን እና ያው እልል ያሉ ሞመንቶች የምንፈጥር ብራንድ መሆናችንን በዚህ አጋጣሚ እንገልጻለን። ቴንክ ዩ። አመሰግናለሁ። ፈርስት ኦፍ ኦል ለተስ እዚህ ስለሰበሰብከን በጣም ነው ትልቅ ምስጋና ላቀርብ የምፈልገው። ለምን የብዙ የአርሰናል ደጋፊ ህልም ነው እንዲህ ተሰብስቦ አብሮ ለመደገስ። ለሱ በጣም እናመሰግናለን። እንደ አርሰናል ኢትዮጵያ ደጋፊዎች ማህበር ቼርማን ይህንን ማህበር ስናቋቁም እንደ ኖርማል ጓደኛሞች ተሰብስበን ነበረ ይህንን ነገር ያቋቋም ነው። እንግዲህ እኛ ከድሮ ጀምሮ ነው የምንደግፈው። ኦልሞስት አሁን 27 ዓመት ሆኖኛል ስደግፍ አርሰናልን። ስለዚህ አይቻለሁ፣ እድለኛ ሆኜ አንድ ዋንጫ አይቻለሁ። ስለዚህ ሁለተኛችን ነው የፕሪሚየር ሊግ ዋንጫ ስንበላ። ይህንን ግን ስናደርግ ብዙ የምንተነፍስበት ፕላትፎርም እንፈልግ ነበረ። ስለዚህ ዝም ብለን 3-4 ጓደኞች ሆነን የመሰረትነው ነገር ነበረ። አደገልን። በጣም ደስ በሚል ሁኔታ አደገ ይሄ ማህበር። ሲያድግ ደግሞ ክለቡንም በቀጥታ ኮሚኒኬት አድርገን ልክ አርሰናል እንደለፋው ዋንጫ ለመብላት ያን ያህል ለፍተን ብዙ ጊዜ ነው የፈጀብን፣ እውቅና አግኝተናል። ዛሬ በአርሰናል ፉትቦል ክለብ ልክ ሌሎች ሀገሮች እውቅና እንደተሰጣቸው ኢትዮጵያም አንዷ ናት። አሁን እንግዲህ አብዛኞቻችሁ የምታዩት ሜቢ አንድ አኮምፕሊሽመንት እዚሁ እድሉ ከተሰጠኝ ልናገርበት። የአርሰናል ኢትዮጵያ ስፖርተርስ ክለብ ወይም ደጋፊዎች ማህበር ባነር ወይም መለያ ዛሬ ኤምሬት ስቴዲየም ላይ ተሰቅሎ የምታዩት በደጋፊው ማህበር ጥረት ተሰርቶ አፕሩቭ ተደርጎ እንዲደረግ የተደረገው የኛ ማህበር ነው። ስለዚህ አሁን ይህንን ማህበር አዲስ አበባ ብቻ ሳይሆን አሁን እንደተናገራችሁት ኢትዮጵያን ነው ሬኮግናይዝ የተደረገው እና ያሉትን አሁን ከእያንዳንዱ ቦታዎች ከባህር ዳር፣ ከሐዋሳ እዛ ትልልቅ ደጋፊዎች ከሚባሉ ሰዎች ጋር እየተነጋገርን እንደ ብራንች ሰፖርተርስ ክለብ እናደርጋለን። ይሄ እኛ ጋር የሚጀመር አይደለም፣ በየቦታው ያለ ነገር ነው። ኬንያ ብትሄዱ፣ ታንዛኒያ ብትሄዱ የናይሮቢ አለ፣ የሞምባሳ አለ፣ የሁሉም ነገር አለ። ያንን ለማስፋፋት ነው የምንፈልገው እና ቅድም አንድ ሰው እዛ ጋር ሲል ሰምቻለሁ 3 ዓመት ገና እንበለዋለን ተብሏል። ስለዚህ ከአቶ መልካሙ ከአዋሽ ባንክ ጋርና ከዋናው ስፖርት ጋር 3 ዓመት እንግዲህ ይህንን ፊት ልታዩት ነው። በሱ ተዘጋጁ። እናመሰግናለን። እሺ፣ እጅግ አድርገን እናመሰግናለን።
በመቀጠል የምናልፈው ጥያቄ፣ ሀሳብ፣ አስተያየት ካለ ወደ እናንተ ነው ማይኩ የሚመጣው። ዝግጁ ነን አይደል? እሺ። በነገራችን ላይ የፊታችን ቅዳሜ በጣም የምንወዳቸው የምናከብራቸው ሙዚቀኞች እዚህ ስራቸውን ያቀርባሉ። እነ ታደለ ሮባ፣ ልጅ ማይክ፣ እነ ሳሚዳን ጨምሮ በርካታ አርቲስቶች እዚህ ስራቸውን ያስኮመኩሙናል። በጣም ልዩ ጊዜ ነው የምናሳልፈው። ከ6 ሰዓት ጀምሮ ይህ በር ይከፈታል። ሁሉም ይገባል፣ ሁሉም ዘና ይላል፣ ደስታውን ያጣጥማል። ጥያቄ፣ ሀሳብ፣ አስተያየት ካለ የመጣችሁበትን ተቋም እንዲሁ ራሳችሁን እያስተዋወቃችሁ ሀሳብ ሳንደጋግም ለ3 ለ4 ሰው ብቻ እድል እሰጣለሁ። በፍጥነት ጥያቄ፣ ሀሳብ። እሺ 1፣ እሺ 2፣ ሶስተኛ። አመሰግናለሁ። የአርሰናል ደጋፊ በሙሉ በመጀመሪያ እንኳን ደስ አላችሁ። አንዴ ሁላችሁ። እንደ አርሰናል ደጋፊነቴ እኔም በጣም ደስ ብሎኛል። ዲጄ 14K ይባላለሁ። ከሀበሻ ጣሚ ሬዲዮ ፕሮግራም ነው።